እንኳን ደህና መጣችሁ። እስቲ እስቲ አንድ ትልቅ የፍርድ ቤት ድራማ በዓይነ ሕሊናችን እናስብ። ግን የፍርድ ቤት ምድራዊ አይደለም፣ መላ ዓለማትን ያካተተ ነው። ከሳሹ ሰይጣን ነው። ክሱ ደግሞ የእግዚአብሔር የፍትሕ ሥርዓት ራሱ ከንቱ ነው የሚል ነው። በጣም ትልቅ ክስ ነው። ማስረጃዎቹስ ሰዎች ናቸው። በዛሬው ውይይታችን በተሰጡን ምንጮች ላይ ተመስርተን ይህንን የዘመናት ክርክርና ፍጻሜውን እንመረምራለን። ትኩረታችን የመጀመሪያው ትንሣኤ በሚባለው አስገራሚ ክስተትና የሰማዕታት ወሳኝ ሚና ላይ ይሆናል። በጣም ወሳኝ ነጥቦች ላይ። ነገሩን ለመጀመሪያ ያህል የድራማውን መጋረጃ የሚከፍተው ሰባተኛው መለከት ሲነፋ ምን ይሆናል? በጣም ጥሩ አጀማመር ነው። ምን መሰለ፣ ሰባተኛው መለከት ዝም ብሎ የፍጻሜ ምልክት አይደለም። በምንጮቹ አገላለጥ ልክ በታላቅ ድራማ ውስጥ ትዕይንት እንደሚቀየር የምድር ታሪክ መሪነት ከአንዱ ወደ ሌላው የሚተላለፍበት ቅጽበት ነው። የመጨረሻው መለከት ተብሎ የሚጠራ የመጨረሻው መለከት። አዎ፣ ያ ድምፅ ሲሰማ የሰው ልጅ ታሪክ ወደማይቀለበስበት የመቀየሪያ ነጥብ ይደርሳል ማለት ነው። እሺ፣ የስልጣን ሽግግር ስንል ያው ምን ማለት ነው? ይህ መለከት ሲነፋ በትክክል ምን ይፈጠራል? የክስተቶች ሰንሰለት ይጀምራል ነው የሚባለው? አዎ፣ ሶስት ዋና ዋና ነገሮች በአንድ ጊዜ ይከሰታሉ። ሶስት ነገሮች? አዎ። አንደኛ፣ የዓለም መንግስት በይፋ የክርስቶስ መንግስት እንደሆነች ይታወጃል። ይሄ የፖለቲካ ነገር ሳይሆን የመጨረሻው ባለስልጣን ማን እንደሆነ የሚወሰንበት ነጥብ ነው። እሺ። ሁለተኛ፣ የመጀመሪያው ትንሣኤ ይፈጸማል እና ይሄ በጣም ለየት ያለና ለተወሰነ ቡድን ብቻ የተዘጋጀ ክስተት ነው። እሺ። ሶስተኛ ደግሞ እነዚህ ሁለቱ እንደተፈጸሙ በምድር ላይ በሚቀሩት ክፉዎች ላይ ሰባቱ መቅሰፍቶች መፍሰስ ይጀምራሉ። የመጨረሻው ፍርድ መቅረቡን ያበስራል። ቆይ አንድ ደቂቃ። ይሄ ማለት እኮ የፍጻሜው ዘመን ድራማ በሙሉ የእግዚአብሔር ሕግ ይሰራል ወይስ አይሰራም ለሚለው የዘመናት ጥያቄ መልስ ለመስጠት የተቀናጀ መድረክ ነው ማለት ነው። በትክክል። ይሄ እኮ አመለካከትን ሙሉ በሙሉ የሚቀይር ሐሳብ ነው። ልክ። የነገሩ ሁሉ ልብ እዚህ ጋር ነው። የሚቀርበው መከራከሪያ ሰይጣን እግዚአብሔር የሰጣቸው ትእዛዛት፣ እግዚአብሔርንና ባልንጀራን መውደድ፣ በተለይ እነሱ በፍጡራን ሊጠበቁ የማይችሉ ናቸው በማለት ይከራከራል። በሌላ አነጋገር የሰጠው ሕግ ፍጡራን ሊኖሩበት የማይችሉት የማይቻል ሕግ ነው። ስለዚህ ያንተ ስርዓት ፍትሐዊ አይደለም የሚል ክስ ነው። ይሄ በጣም ከባድ ክስ ነው። የክሱ አንድምታ ምንድን ነው? እውነት ቢሆን ኖሮ ምን ማለት ነበር? አንድምታው በጣም ከባድ ነው። ክሱ እውነት ከሆነ ማለትም ፍጡራን እግዚአብሔርንና ባልንጀራቸውን በፍጹም ልባቸው መውደድ የማይችሉ ከሆነ የእግዚአብሔር የፍትህ ስርዓት የሞት አገዛዝ ይሆናል ማለት ነው። የሞት አገዛዝ? አዎ። ምክንያቱም ትእዛዛቱን ማንም ሊጠብቃቸው ካልቻለ ሁሉም ሰው በሕጉ ፊት ጥፋተኛ ይሆናል። እውነት ነው። የጥፋተኝነት ቅጣት ደግሞ በእሳት ባህር መጥፋት ነው። ስለዚህ የሰይጣን ክስ ሲጠቃለል እግዚአብሔር ፍጡራንን የፈጠረው መጨረሻቸው እንዲጠፉ ነው ወደሚል ድምዳሜ ያደርሳል። ታዲያ ለዚህ ከባድ ክስ መልሱ ምንድን ነው? የእግዚአብሔር መንግሥት እንዴት ነው ራሱን የሚከላከልለት? መልሱ የሚሰጠው በክርክር ሳይሆን በተግባር ነው። ምንጮቹ እንደሚሉት ትእዛዛቱ ከባድ ሸክም ሳይሆኑ የፍቅር መገለጫዎች እንደሆኑና በፍጡራን ሊጠበቁ እንደሚችሉ ይገልጻሉ። እሺ። ስለዚህ የምናየው የመጨረሻው ዘመን ድራማ በሙሉ ይህንን እውነት በተግባር ለማረጋገጥ እና የሰይጣንን ክስ ምንም መሰረት እንደሌለው ለማሳየት የሚደረግ ነው። የእግዚአብሔር መንግሥት የፍቅር እንጂ የጭቆና እንዳልሆነ የሚያረጋግጥ ነው። እሺ። በፍርድ ቤት ማስረጃ ያስፈልጋል። ትእዛዛቱ ሊጠበቁ ይችላሉ የሚለውን ሐሳብ ለማረጋገጥ የሚቀርበው ማስረጃ ምንድን ነው? እዚህ ላይ ነው እንግዲህ የሰማዕታት ወሳኝ ሚና የሚመጣው። በማስረጃነት የሚቀርቡት ሰማዕት ምስክሮች ናቸው። እነሱ ናቸው የክርክሩን ውጤት የሚወስኑት። ሰማዕት ምስክሮች? አዎ። እነዚህ ሰዎች እግዚአብሔርንና ባልንጀራን እስከ ሞት ድረስ በመውደድ ትእዛዛቱን በተግባር የጠበቁ ናቸው። ማለትም የእነሱ ሕይወትና ሞት ራሱ ማስረጃ ቁጥር አንድ ይሆናል ማለት ነው። በትክክል። የእነሱ መስዋዕትነት ትእዛዛቱ ሊጠበቁ እንደሚችሉ የሚያረጋግጥ የመጨረሻና የማያዳግም ማስረጃ ነው። ዋው! አንድ ሰው ሕይወቱን አሳልፎ እስከ መስጠት ድረስ እግዚአብሔርንና ባልንጀራውን ከወደደ
ትእዛዙ አይጠበቅም የሚለው የሰይጣን ክስ በቅጽበት ውድቅ ይሆናል። ምንም መከራከሪያ አይኖረውም። ምንም። ይህ ድርጊታቸው ክሱን ይሰባብረዋል። እንዲያው ምን መሰለህ፣ ምንጮቹን ለሚጠቅሱት የመጨረሻዎቹ ክስተቶች ከመከናወናቸው በፊት እግዚአብሔር የወሰነው የተወሰነ የሰማዕታት ቁጥር መሞላት አለበት። ቁጥር አለው? አዎ። ይህ ቁጥር ሲሞላ ማስረጃው እንደተሟላ ይቆጠራልና ፍርዱ ይጀምራል። እሺ፣ እንግዲህ እነዚህ ሰማዕታት የክርክሩን ውጤት የሚወስን የመጨረሻ ማስረጃ ከሆነ ይህንን ያህል ትልቅ መስዋዕትነት የከፈሉት ሰዎች ሽልማታቸው ምን ሊሆን ነው? ጽሑፎቹ እዚህ ላይ የመጀመሪያው ትንሣኤ የሚል አስገራሚ ሐሳብ ያነሱ። አዎ፣ ማስረጃነታቸው ከተረጋገጠ በኋላ ልዩ ክብር ይጠበቃቸዋል። ይኸውም የመጀመሪያው ትንሣኤ ነው። የመጀመሪያው ትንሣኤ። ምንጮቹ ይህንን የተሻለ ትንሣኤ በማለት ይገልጹታል። በጣም ወሳኙ ነጥብ ይሄ ነው። ይህ ትንሣኤ ብቻና ብቻ ለሰማዕታት የተወሰነ ነው። እነሱ ከሌሎች ሙታን በሙሉ ቀድሞ ተነስተው ከክርስቶስ ጋር ለ1000 ዓመት ይነግሳሉ። ይህ በጣም ትልቅ ልዩነት ነው። የዎ አንድ አይነት ቪአይፒ ትንሣኤ ነው ማለት ነው። እንደዛ ማለት ይቻላል። ታዲያ ሌሎች አማኞች እነሱ መቼ ነው የሚነሱት? ሌሎች አማኞች ከ1000 ዓመቱ ፍጻሜ በኋላ በመጨረሻው የፍርድ ቀን ከክፉዎች ጋር አብረው ይነሳሉ። ከሁሉም ጋር ማለት ነው። አዎ። የሰማዕታቱ ትንሣኤ ግን የተለየ እና የቀደመ ነው እና ከዚህ ትንሣኤ በፊት የሙታን ሁኔታ ምን እንደሚመስል ሲበራራ ሥጋ ወደ አፈር ይመለሳል፣ መንፈስ ወደ እግዚአብሔር ይመለሳል፣ ነፍስ ግን በሲኦል በሲኦል ሄደስ ወይም በሙታን ማቆያ ስፍራ ትቆያለች ይላሉ። ሲኦል ስንል ብዙ ጊዜ ሰዎች የሚያስቡት የመጨረሻውን የቅጣት ስፍራ ነው። ነገር ግን እዚህ ላይ ጽሑፎቹ ሄደስ ወይም የሙታን ማቆያ እንደማለት እያቀረቡት ነው ማለት ነው። በትክክል እዚህ ላይ ሄደስ የተባለው የመጨረሻው የእሳት ባህር ሳይሆን ሁሉም ነፍሳት ትንሣኤን የሚጠባበቁበት ጊዜያዊ ስፍራ ነው። ገባኝ። የሰማዕታት ነፍሳትም እንኳን ሳይቀሩ በራእይ መጽሐፍ እንደተገለጸው ከመሠዊያው በታች ሆነው ፍትሕን ሲጠይቁ ይገለጻሉ። ይህ የሚያሳየው ከክርስቶስ በስተቀር ማንም ወደ ሰማይ እንዳላረገና ሁሉም የትንሣኤን ቀን እንደሚጠባበቅ። ይሄ ግራ የሚያጋባ ነጥብ ላይ ያደርሰኛል። እሺ፣ በአንድ በኩል ትእዛዙን ጠብቋለን እንላለን፣ በሌላ በኩል ደግሞ ለምሳሌ ሐዋርያው ጴጥሮስን ብናይ በገላትያ ግብዝነት ሲፈጽም እናያለን። እውነት ነው። ጳውሎስና በርናባስ እኮ እስከ መለያየት የደረሰ ከባድ አለመግባባት ውስጥ ገብተዋል። እነዚህ ሰዎች ፍጹም እንዳልነበሩ ግልጽ ነው። ሁለቱ እንዴት ይታረቃሉ? መጠበቅ ማለት እዚህ ላይ ፍጹም መሆን ማለት ካልሆነ ምን ማለት ነው? ይሄ በጣም በጣም ወሳኝ ጥያቄ ነው። መልሱም የብዙዎቹን አመለካከት ሊፈታተን ይችላል። እሺ፣ በአጭሩ መስፈርቱ ፍጹም መሆን አይደለም። ምንጮቹ የሚሰጡት መልስ አይደለም። ጴጥሮስም ሆነ ጳውሎስ ፍጹማን አልነበሩም። ነገር ግን የእነዚህ ሰዎች የልብ ዝንባሌና የመጨረሻው ቁርጠኝነት ከስህተታቸው በላይ ይመዘን ነበር። ታዲያ ቁልፉ ነገር ምንድን ነው? መስፈርቱ ፍጹምነት ካልሆነ ለዚህ የተሻለ ትንሣኤ ብቁ የሚያደርገው ምንድን ነው? ቁልፉ ነገር ፍጹም መሆን ሳይሆን እግዚአብሔርንና ባልንጀራን እስከ መጨረሻው ገደብ ድረስ ለመውደድ ያለው ፈቃደኝነት ነው። ፈቃደኝነት? አዎ። ይኸውም ሕይወትን አሳልፎ እስከ መስጠት ድረስ ያለው ቁርጠኝነት። ይህ የመጨረሻው የፍቅር ድርጊት የትእዛዙ ፍጻሜ ተደርጎ ይቆጠራል። የትእዛዙ ፍጻሜ? አዎ። አንድ ሰው በዚህ የመስዋዕትነት ደረጃ ላይ ሲደርስ ሌሎች በሕይወቱ የነበሩ ድክመቶች እንደ ኃጢአት አይቆጠሩም ይላሉ ጽሑፎች። ዋው! ይሄ ማለት የሰማዕትነት ሞት በሕይወት ውስጥ የነበሩ ሌሎች ድክመቶች የሚያስዳ ወይም የሚሸፍን የመጨረሻ የፍቅር ማረጋገጫ ነው ማለት ነው። ልክ እንደዛ። በጣም ትልቅ ሐሳብ ነው። የልብ ዝንባሌና የመጨረሻው የቁርጠኝነት ፈተና ከዕለት ተዕለት ድክመቶች የበላይ ክብደት አለው ማለት ነው። በትክክል። ዋናው ነገር ፍጹም መሆን ሳይሆን እስከ ሞት ድረስ መውደድ መቻል ነው። ምክንያቱም በልብ ውስጥ ያለው መሰረታዊ ፍቅርና ቁርጠኝነት ሁሉንም ነገር ይሸፍናሉ። እውነት ነው። እስቲ አስበው፣ እነዚህ ለወንጌል ዓለምን የቀየሩ ሰዎች በመካከላቸው በነበረ ዓለም መገባባት ተለያይተዋል። ይህ የሚያሳየን የሰው ልጅ ድክመት ምን ያህል ጥልቅ እንደሆነ ነው። በጣም። ነገር ግን ጽሑፎቹ እንደሚሉት ያ ድክመት ለመጨረሻው ክብር እንቅፋት አልሆነባቸውም። በጣም ግልጽ ነው። ታዲያ ይህ ሁሉ ነገር ሲያልቅ ለዚህ የሰማዕታት ቡድን አካል ላልሆኑት ምን ይከናወናል? ሂደቱ እንዴት ይጠናቀቃል? እሺ፣ ምስሉን ለማጠናቀቅ ወደ መጨረሻዎቹ ደረጃዎች እንሂድ። ሰማዕታት በመጀመሪያው ትንሣኤ ከተነሱ በኋላ
ወደ ሰማይ ሲነጠቁ በምድር ላይ የሚቀሩት ክፉዎች ብቻ ናቸው። ክፉዎች ብቻ? አዎ። ከዚያም ቅድም የጠቀስናቸው 7ቱ መቅሰፍቶች በምድር ላይ ይፈሳሉ። ይህ የሺህ ዓመቱ መጀመሪያ ነው። ከሺህ ዓመቱ በኋላ ስለሚሆነው የመጨረሻው ፍርድስ ምን ይላሉ? ታላቁ ነጭ ዙፋን ፍርድ የሚባለው። ከሺህ ዓመቱ በኋላ ታላቁ ነጭ ዙፋን ፍርድ ይከናወናል። በዚህ ጊዜ ሁሉም ሙታን ከመጀመሪያው ትንሣኤ የተረፉት ጻድቃንም ሆኑ ክፉዎች ይነሳሉ። እናም ሁሉም እንደየሥራው ይፈረድበታል። እሺ፣ እዚህ ላይ አንድ በጣም ምናልባት አከራካሪ ሊሆን የሚችል ነጥብ ይነሳ። እሱ ምንድን ነው? በእሳት ባህር የሚሰጠው ቅጣት ዘላለማዊ ስቃይ ላይሆን የሚችል ምንጮቹ ይጠቁማሉ። ግን ቆይ፣ ብዙዎች ዘላለማዊ ቅጣት የሚለውን ሐሳብ ነው የሚያውቁት። ጽሑፎቹ ይህንን የተለመደ አስተሳሰብ በቀጥታ ይሞግታሉ ማለት ነው። ይህ እኮ በጣም አከራካሪ ነጥብ ነው። አዎ፣ በቀጥታ ይሞግታሉ። የሚቀርበው ሐሳብ ቅጣቱ ከተፈጸመው ኃጢአት ጋር ተመጣጣኝ ነው የሚል ነው። ተመጣጣኝ? አዎ። ልክ በፍርድ ቤት አንድ ወንጀለኛ እንደሰራው ወንጀል መጠን እንደሚፈረድበት ሁሉ እዚህም ላይ የሚቀርበው ሐሳብ ቅጣቱ ከጥፋቱ ጋር ይመጥናል የሚል ነው። ለምሳሌ ብዙ ክፋት የሰራ ብዙ ይቀጣል፣ ጥቂት የሰራ ደግሞ ጥቂት ይቀጣል። የቅጣቱ መጠንና ቆይታ ይለያያል ማለት ነው። በትክክል። እና ከቅጣቱ በኋላስ ምን ይሆናሉ? ከዚህም በላይ ጽሑፎቹ እንደሚገምቱት ይህ ቅጣት ከተፈጸመ በኋላ ግለሰቦች ወደ አለመኖር ኖን ኤግዚስተንስ ሊመለሱ ይችላሉ። ይህ ማለት ለዘላለም ከመሰቃየት ይጠፋሉ ማለት ነው። ይጠፋሉ? አዎ። እና ከዚህ ጋር ተያይዞ አንድ ወሳኝ ፍልስፍናዊ ነጥብ ይነሳ። ቅጣት ፈጽሞ ነጻ ፈቃድን ሊያስተካክል አይችልም። ልክ ነው። አንድን ሰው በማሰቃየት እንዲወድ ማስገደድ አይቻልም። ነጻ ፈቃድን ማረቅና ወደ ትክክለኛው መንገድ መመለስ የሚችለው ፍቅር ብቻ ነው። ፍቅር ብቻ። ስለዚህ የእሳት ባህር ዓላማው ማስተማር ወይም ማረም ሳይሆን የክፋትን የመጨረሻ ውጤት መፈጸም ነው። በጣም አመሰግናለሁ። እንግዲያው የዛሬውን ውይይታችንን ስናጠቃልለው 7ኛው መለከት የፍጻሜ ምልክት ብቻ ሳይሆን አንድ ታላላቅ የፍርድ ቤት ክርክር የሚጠናቀቅበት መድረክ ሆኖን አየን። አዎ፣ ዋናው ክስ የእግዚአብሔር የፍቅር ሕግ ሊጠበቅ አይችልም የሚል ነበር። ማስረጃው ደግሞ ሕይወታቸውን እስከ መስጠት ድረስ በመውደድ ሕጉ እንደሚቻል ያሳዩ ሰማዕት ናቸው። በትክክል። ከሁሉም በላይ ደግሞ በመጀመሪያው ትንሣኤ እና በጠቅላላው ትንሣኤ መካከል ያለውን ልዩነት ተመልክተናል። የመጀመሪያው ለነዚህ ምስክሮች ብቻ የተሰጠ ልዩ ክብር መሆኑን። አዎ፣ እናም ለዚያ የተሻለ ትንሣኤ ብቁ የሚያደርገው ፍጹምነት ሳይሆን እስከ ሞት ድረስ ለመውደድ ዝግጁ የሆነ ልብ መሆኑን መገንዘብ በጣም ወሳኝ ነው። በጣም። እናም ይሄ ለአድማጭ አንድ ጥልቅ ሐሳብ ይተዋል። ምንጮቹ እንደሚጠቀሙት የመጨረሻው የእምነትና የፍቅር ፈተና ፍጹም መሆን ሳይሆን በፍቅር ተነሳስቶ ሁሉን ነገር አሳልፎ ለመስጠት ዝግጁ መሆን ነው። እውነት ነው። ይህ ደግሞ አንድ ጥያቄ ያስነሳል። መስፈርቱ እንከን አልባ መሆን ሳይሆን የልብ ዝንባሌና ጥልቅ ቁርጠኝነት ከሆነ ይህ እውነታ ስለ መንፈሳዊ ጉዞ ያለንን ግንዛቤ እንዴት ሊለውጠው ይችላል?